አብሽ ሳትነኪኝ በቃ ለመውራት ሞክር። እሺ እኮ ወይ በስነ ስርዓት የተፈጠረውን ነገር አስረጅኝ። ግራ የተጋባው ጉድ እናንተ ጉድ በል ጎንደር ይላል ያገሬ ሰው። በልጅ አመካኝቶ ይበላል አንጉቶ የተባለው ጥረት እንግዲህ ዛሬ እያየን ነው ማለት ነው። ጭራሽ ለሩታ ነው ማደርግህ የሩታ ነህ አንተ ለማንም አትሆንም በሚል ስበብ ተነሳስታ ይቺ ምስጥ ማለት ነው። ስታስጠላ መስር ማለት ነው። እንግዲህ እርሷ ራሷ ስትሞጨሙጨውና ስትሰማው ቪዲዮ አይተናል። ይሄ ሁሉ ከሄርሜላ ጋር ለማለያየት የሚደረግ ሴራ ነው ማለት ነው። ፍቅር ማለት ግን አንቺ የሆንሽ መርዝ ነገር ነሽ ማለት ነው። እባብ በጣም የምታስጠይ ሴት ነሽ። በቃ ሲጀመር እኮ ሰው አልፈልግም ካላልፈልግም ነው አይደል? አንቺ በመሀል ገብተሽ እንዴት ነው? ቢያንስ ለሩታ መሆን አለብህ፣ ለሩታ መሆን አንቺ አዛዥ ነሽ ማለት ነው። ለሩታ መሆን አለብህ በሚል ነው ሰበብ ነው እንግዲህ የመጣሽው። ከዛ በኋላ ግን አንቺ አስጸያፊ ቆሻሻ ነገር ነው የምትሰሪው ማለት ነው። ሲጀመር ድሮ ቆሻሻ ነሽ። ለምን ከሙስሊም ከክርስቲያን እያልሽ እዚህ ከሙስሊም የወለድሽ ሴት ነሽ ሲጀመርም ማለት ነው። ሲቀጥል ደግሞ ከሄድሽ በኋላ ከተለያየሽ ከ7 ዓመትሽ በኋላ ከሌላ ሴት ጋራ ፍቅር ከአንቺ በኋላ ከሁለት ከተለያየ ሴት ጋራ ፍቅር ያሳለፈ ሰውን እኔ አልፈልግም አንተ ለበቀል ወይም ደግሞ ለሩታ ለማድረግ ነው በመሀል የመጣሁት ብለሽ ስትላላጭ እያየን ነበረ። ጭራሽ እንቺ ታዲያ እውነት ለሩታ ፈልገሽ ከሆነ ከሱ ጋራ በራቁት አይታችሁታል ቪዲዮውን። በስመ አብ ወወልድ ወመንፈስ ቅዱስ በራቁት ቀርጻው አቅፋው እየሳመችው ምናምን እየተሳሳሙ መኪና ላይ፣ ከዛ ደግሞ ሮሚ ይዘው ሩም ውስጥ፣ ከዛ እሱ ልብሱን አውልቆ እየቀረጸች እሷ ካሜራ አስቀምጣ ማለት ነው። ምክንያቱም እሷ ብሎ መረጃ ያዥና እሷ ብሎ ሄርሜላን አለያይ። ከአሁን በፊት አይታችሁት ከሆነ ሄርሜላ እኔ ልንገርሽ ተይ አብርሃም አይሆንሽም፣ ስለዚህ አብርሃም ስለማይሆንሽ ወደሚሆንሽ ጋር ብትሄጂ ይሻልሻል እያለች ስትመክራት እኔ በእኔ ህይወት አንቺ ምን አገባሽ? የሚመለከትሽ ነገር የለም። ከአንገቴ ቪላ ቢገባ እንደዚህ እንደቀላል ነገር አብርሃም ታይ ብለሽ የምተው አይደለም። አብርሃም ማለት ህይወቴ ነው ብላ ስመለስ ሰጣት አይተናል። ያን ያለችበት ምክንያት እሷ እዚህ ጋር ያዘጋጀችውን አዘጋጅታ ነው ማለት ነው። እሱ ደግሞ ጅዝባ ነው። ግን እናንተ ምን አይነቱ እውነትም ልክስክስ ነው። ለምን አገኛት? እሺ ሄርሜላን ከዚህ በኋላ እንዳት ጎዳኝ ብላ እሷም ወንድሞቿም ከዚህ በኋላ የምትጎዳት ከሆነ እንገልሃለን። ስለዚህ ሽማግሌ ላክ ሲባል ራሱ አልክም ያለው ለዚህ ለመዥጉርጉር ለዚህ ለመጃጀል እንዲመቸው ነው ማለት ነው። አስባችሁታል? እነሱን ለማለያየት ሄርሜላን ለመጉዳት የሚያደርጉት ጥረት ነው። ግማጋ ከዛች ከሩታ ተብዬዋ ጋር ማለት ነው። ተንኮላዝል ናቸው ሲጀመር ሲያስጠሉ። ታዲያ ይሄ መሆኑን እያወቀ እሱ እንዴት ለብቻ ያገኛቸዋል ማለት ነው? ለምን ለብቻ ያገኛቸዋል? ለምን ሄርሜላ ጋር አላገኛትም? ከዛ ሄርሜላ ያን ሁሉ ስደውልለት ስልኩን ነውጠው ጭራሽ 2 ቀን ሙሉ ምንድነው ያደረግሽኝ እያለ ማለት ነው። አስባችሁታል? 2 ቀን ከሄርሜላ ተለይቶ ማለት ነው። 2 ቀን ከሄርሜላ ተለይቶ ከሷ ጋራ ላይፉን እየቀጨ በቃ ህይወት እንደዚህ የተንዘላዘለ። እኔማ ከእናንተ ምን እንደምንማር ነው እኔ ግራ የገባኝ ማለት ነው። ከእናንተ እየተማርነ ያለው በተለይ ከአብርሃም ተብዬው ጁስ ማለት ነው እየተማርነ ያለ ነው። እንግዲህ ምንድን ነው ከአንዱ ፍቅር ተጀምሮ ወደ አንዱ ሙቭ ማድረግ ሙቭ ማድረግ እንደሚቻል ከአንዱ ገብተህ ከአንዱ ስትወጣ ችግር እንደሌለው ነው እያስተማርክ ያለው ማለት ነው። ይሄ ደግሞ የክርስትና ሃይማኖት አይፈቅድም። ማንኛውም ሃይማኖት ቢሆን ሲጀመር በሐላል እንጂ እንደዚህ በመጃጃል የሚያምን አይደለም ማለት ነው። አንተ ግን ምን አይነት ጭንቅላት ነው ያለ? በፈጣሪ ምን አይነት ስሜት ይሰማታል ብለህ ለእሷ ማታስብላት? ስልኩን ሳይለንት አድርገው ለምንድን ነው ይህን ሁሉ ስትደውል ሄርሜላስ ዝም ያልሻት? ምንድን ነው ያደረግሽኝ? ልትቀናግተሽ ነው ወይ? ያደረግሽውን ነገር ተናገሪ። እሷ መረጃ እየቀረጸች ነው ያለችው። ሀ ብሎ ሲጀምር ለምን ሄደ ነው? እኔ አስክራው የሚሆን አጀንሲዛው አይመለከተኝም። ግን ለምንድን ነው
የሄደው? ከማን ውጭ? ከሩታ ውጭ፣ ከእሷ ከሄርሜላ ውጭ ለምን ሄደ? አብሮ ሄርሜላ ጋር ለምን አልሄድም? ሄርሜላን ይቅርታ ተጠይቃት ምንድን ነው ያለው? ከዚህ በኋላ አብሬሽ እሆናለሁ፣ አብሬሽ ልሆን ቃል ገባለሁ፣ ምንም አላስከፋሽም፣ ላላስከፋሽ ቃሌ ነው እያለ እንግዲህ ብዙ ነገር ብሎ እንደታረቃት ሁላችንም እናውቃለን ማለት ነው። ታዲያ ሆኖ እያለ ለምንድን ነው ለብቻው ሄዶ እሷን ያገኛት? ፍቅርን ለምን አገኛት? እሷ 2 ቀን ሙሉ ከእሷ ጋር ምን ይሰራል? ስልኩስ ለምን እሷ ስደውል እንዳታየው ለምን ሚውት ሆነ? ማለት ለምን ሳይለንት አደረገው? በጣም የሚገርም እኮ ነው። ከምር በጣም የሚገርም። እኔ በጣም እየገረመኝ ያለ ሰው ነው ማለት ነው። እንዴት አይነት ጭንቅላት ነው ያለው? ከአንዱ ሴት ህሊና ራሱ ለህሊና አንተ አታስብ። ህሊና ምን ይልሃል? እንደው ሰውስ እሺ ምንም አያመጣ ብለህ ልታስበው ትችላለህ። ህሊና ምን ይልሃል? እቺ ደግሞ ያልታደለች ማለት ነው። እንደሱ ደራ ለነሱ እንደዚህ እያለ ሁልጊዜ ከጎን ነው ያለችው። እርግጥ እሷ ግን ይሄ አግባብ ነው ወይ? እሷ አሁን ምን ይሰማታል? መቼስ ሳገኘት አሳምናታለሁ ነው አይደለም? ያኔ ያንተ የሷ ይቅር ባይነት የሷ ለፍቅር መሸነፍ እና አንተ እንደ ጅልነት ታይህ አይደል? እንደ ጅልነት አይተህ ይመስለኛል። ምክንያቱም ይቅርታህን ትቀበላለች፣ ስትሄድ ትሄዳለህ፣ ስመጣ ትቀበላለች። በቃ ስለዚህ አንተ ማድረግ አስበከው ከላስ እሷ የትም አትሄድም አይነት ነገር እንደፈለግ ስዘልባት ኖራት ትመጣለች፣ ትዘላለች፣ ትቀበላለች። በቃ አሁንም ቢሆን ምንድነው ነገሮችን አስተካክላለሁኝ እንደዚህ አዘዛኝ አፍዛኝ ነው ብዬ እሷን አሳምናለሁ። አዎ ልታምን ትችላለች፣ ልትቀበል ትችላለች። ግን እስከ መቼ ድረስ ነው ውስጧ እቂም እየያዘችበት ነው። ሞኝ ከመረረ በግ ካመረረ ነው የሚባለው። ሞኝ ካመረረ በግ ከበረረ ይላል የሀገሬ ሰው ማለት ነው ሲተርት። ስለዚህ እንደዚህ ችላ አንድ ቀን የመረረችበት ጊዜ ምን ይወጣል? ከሁለት ያጣቁም መቼም ከሩታ ጋራ እንደማትሆን እርግጥ ነው። ግን ፍቅርን ትወዳታለህ ማለት ነው። ለምን አትልም? ስጠራህ እንዴት ሄርክ? ትወዳታለህ፣ ታፈቅራታለህ ቢሆን ነው እንጂ ከዚችኛዋ ይቅርታ ብላ ይቅርታህን ተቀብላ አብራችሁ እየኖራችሁ እኔ አንተን ለበቀልና ከሩታ ጋር እንድትሆን ፈልጌ ነው አፍቅሬህና ወድጃህ አይደለም ስትልህ ጥልመት ለብሳት ከፍቶ የሮጥከው ወደ ማን ጋር ነበረ? ወደ ሄርሜላ ጋር ነበረ አይደል? እዚህ ዛኔም ሄርሜላን እናንተን ለማራራቅ ብለው ነው ያን ሁሉ ርቀት የሄዱት። አሁን በድጋሚ ደገመችው ማለት ነው። ማለት ሄርሚን ስታይ እንዴት ዝም ትላለች ነው? ሄርሚ እየሳምኩት እያየች ዝም የምትልበት ጉዳይ አይኖርም፣ ትለያለች። በቃ ይሄ ነው። እናንተ ግን ልትጠቀሙ ማለት ከሱ ከአብርሃም እርግጥ አብርሃም የዋህ ነው ይመስለኛል፣ የዋህነት አለበት። ግን አሁን እሱ ህይወቱ ስለተበላሸ እናንተ የምትጠቀሙት ነገር አለ ወይ? ከእናንተ ከሁለታችሁም መኖር አልፈልግም ካለ የራሱን ህይወት መኖር አይችልም። በበቀደም ለታ ምንድን ነው ያለችው? እኛ ሁልጊዜ እየተጣላን ያለ ነው በእኛ በራሳችን ጸብ ሳይሆን በሰው በሶስተኛ ወገን ነው፣ በሶስተኛ አካል ላይ ነው። ስለዚህ ምን እናድርግ? ከዚህ እንውጣና ሌላ ሀገራት እንኖር፣ ሌላ ሀገር መኖር እንችላለን ብላ ሀሳብ ስታቀርብለት ለአለም ለዚህ እንድመችህ ነው እንዴ ላ ያልከው? እኔ አልገባኝም። እሷ ሁልጊዜም ቢሆን ከኔ አዲስ ህይወት ለመኖር የሚያስፈራህ ነገር ምንድን ነው? ትፈራለህ? ለምን አዲስ ህይወት መኖር ከኔ ጋር ያስፈራህ ከሆነ ተናገር ስትለው እኔ ምንም የሚያስፈራኝ ነገር የለም። አሁን ላይ ግን በቃ በሀገራችን እንኖር፣ እዛ መሄድ አልፈለገም። ትዳር ላይ አሁንም መግባት አልፈለገም። ለምንድነው? መንዘላዘል የሚባለው ነገር ስላለ ነው እንጂ ከአሁን በፊት ያሳለፈው ህይወት በትዳር ገብቼ ትዳር ላይ እስር ቤት ነው የሆነብኝ ብሏል። አሁንም ድጋሚ መታሰር አልፈልግም አይነት ነገር ነው። ጓደኛ ጋር በጓደኝነት ከሆነ እንደፈለገ ይንዘለዘላል። ሲፈልግ ከቤት ያጥራት፣ ሲፈልግ ከቤት ሲፈልግ የትም ቦታ ይይዛል። ያን ስለሚያስብ አሁን ላይ ትዳር መግባቱን ፈራው ማለት ነው። እንደዛት ለምን ይሄው እንደዚህ አይነት ልክስክስ ነገር እንዲመችና እንዲመቻች ነው ማለት ነው።
ግን ለምን ይጠቅማል? ለምንም አይጠቅምም። በእውነት ለምንም አይጠቅም። ደግሞ ለዚች ላይ ሄደች ለአጭር እድሜያችን ማለት ነው። ኧረ በእናትህ ግን ጭ ዳሁንስ በጣም የሚደበራችሁ ከምር እንዴ። ቆይ ምን ታርገሽ ይችልሽ? አሁን ምን ይሰማታልሽ? ምን ይሰማታል? አንተ እንደምታሳምናት እርግጠኛ ሆነ ነው ይሄ እንደዚህ የምታረጋት። ግን የሚሰማ ስሜት ለሰው ደራ ለተባለችው፣ ለተረገጠችው፣ ለተሰደበችው እና ለፍቅሯ ስትል ይቅርታ ልታረግ ትችላለች። ግን ውስጧ በጣም እየተጎዳ ነው ማለት ነው። በጣም ወንድሞቿስ ምን ይላሉ? ትናንት እግሯ ላይ ወድቃ ታርቀ ዛሬ ሌላ ሴት ማለት ይመስለኛል። ሩታ ያለፈችበትን መንገድ አንቺ መለፊው ሩታ እንደዚህ ነበር ስትናደድ የነበረው። አንቺ እንደዚህ በምታደርጊያ ሰዓት እሷ የምትናደደው እንደዚህ ነበር። ስለዚህ ይወማል ለማለት ነው መሰለኝ እነሱ እንደዚህ እያደረጉ ያሉት። ያኔ ለፊበት እሷ ያለፈችበትን አይነት ነገር ያሳዝናል በእውነት። እኔ ሄርሜ በጣም ነው ያሳዝንሽ ማለት ነው። እንግዲህ ሌላ ምንም አይባልም። ጥናቱ ሚስትሽ ነው። ግን እቺ ፍቅር የምትባል ሴት ማለት ነው ስራት ትንሽ ናት። ግን የምታስበውና የምትሰራው ተንኮል ከእድሜዋ በላይ ነው። ከምር እኔ እንኳ ሳቃት ከስንት ወንዶች ጋር እንደሄደች አውቃለሁ። እኔ ብቻ አይደለም ሁላችሁም ታውቃላችሁ ማለት ነው። በዚህ እድሜዋ ይህን ያክል ማቃወጥ አግባብ ባይሆንም ያ የራሷ ህይወት ነው። የራሷ እንደፈለገች ትሆን። ግን በመሀል ደግሞ እየገባች የሰውን ህይወት የምታበላሸው ስሙን ማሮቼ ግን ማለት ነው። ሰብስክራይብ እና ላይኩን እንዳትረሱ። ሰብና ላይክ እያደረጋችሁ በመሀል ላስታውሳችሁ ማለት ነው። አዳዲሶች ሰብስክራይብ አድርጉ፣ እንዲሁም ደግሞ ሼር በማድረግ አዳዲሶች እንዲመጡ አድርጉ፣ ላይክ አድርጉ። እኔ ሁሉ ጊዜ እንደናንተ ሳልሰለች ቪዲዮዎችን አቀርባለሁ ማለት ነው። እና ደግሞ ጉንፋን ይዞኛል። መገኘት በጣም ነው የምወደው እና ይሰማችኋል። አሁን መገኘት ያው ድምጽ አለ እና ብርድ በጣም ስለምወድ ልብስ ሳለብስ እጣድበታለሁ። ያው ጉንፋን ይዞኛል። እሱም ይቅርታ እላቸዋለሁ ማሮች፣ ለሱ ይቅርታ ማለት ነው። እና ዳራ ሰቧን እና ላይኳን ሼሯን እንዳረሱ ላለሁ እና የኔ ውድ ሄርሚዬ አሁንም ቢሆን እንግዲህ አንቺ ጠንካራና ጎበዝ ነሽ፣ ምንም እንዳይሰማሽ ላለው። ለምን ያለፍሽባቸው ብዙ ነገር አሳልፈሻል። ያው እንደ ሩታ ስላላለቀሽ ወጥተሽ እንደ ሩታ እርጉዝም ስላልነበርሽ እንደ ሩታ ወልደሽም ስላልሆነ ነው እንጂ እሷ እርግዝናና ወሊድ ላይ ስለሆነች ነው ብዙ ነገሮች ገብተዋት ስታለቅስ የነበረው። አንቺ ጋር ደግሞ ያን ያክል አላየንም። ለዛ ነው እንጂ ውስጥሽ ስለምትቺ ነው እንጂ ከሷ እኩል ነው አሁን እንትን እያልሽ ያለሽው፣ ያኔ እየተበደልሽ ያለሽው። በይቅርታ ሰበብ ብዙ ነገር እያሳለፍሽ ያለሽው አንቺ ነሽ። ግን ደግሞ ፍቅር ያው አንቺ እንዳልሽው ትዕግስትን ይፈልጋል። ፍቅር መስዋዕትነትን ይፈልጋል። ትዕግስት በጣም አስፈላጊ ነው። ፍቅር ላይ መሸነፍ፣ ለፍቅር ዝቅ ማለት አስፈላጊ ነው ብለሽ ራስሽን ታስተማርሽን። እንግዲህ አሁንም እሱን ጥናት ስጥሽና ታገሽ ነው። ሌላ አለም በሰሞኑ የሚሰራብሽ ድራማ ማለት ነው። አቤት ሰው ግን ትንሽዬ ማለት ስቆ ተጫውቶ ምናምን ደስ ብሎት ሲያይ የማትወዱ ሰዎች ግን ከምር ሰው ሲደሰት እናንተ ምን ለመደሰት እናትሞክሩት። እኛ በፊት ምቀኝነት ነው እንደሚና እሱ ተጫውቶና ስቆ ባየሽ ሰዓት እንግዲህ እንደዚህ ምቀኝነት ማሰብሽ አግባብ አይደለም። ፍቅር ተብዬዋ ማለት ነው እንጂ ጭምላቃ ረብስማ በዚህ ልክ ደግሞ እኮ ኮሜንታሮች ምን ይላሉ መሰላችሁ? የቆየ ቪዲዮ ነው ምናምን፣ ይሄ አሁን ቪዲዮ አይደለም እንዴ? ሹሩባ እኮ የተሰራችው ጸጉሯን ሹሩባ የተሰራችው ጸጉሯን እና የለበሰችው ሹራብ አይለየችውም እንዴ? እንደምን አስባችሁ ነው? የሄርሚ ደጋፊዎች ማለት ነው አይናቸውን በጨው እድፍ ይነሱ። የሄርሚ ደጋፊ ነኝ እና አይናችንን ተጫዋጥተን ማለት እችላለሁ ማለት ነው። እና ያየነውን ላለማመን የቆየ ቪዲዮ ነው እንላለን፣ ግን የቆየ ቪዲዮ አይደለም። በእርግጥ ለምን ያያችሁ ነው። ትናንትና የለበሰችው ሹራብ እና የተሰራችው ሹርባ እና የድሮ አይደለም፣ የድሮ ቪዲዮ አይደለም፣ ያሁን ነው። ግን
ጥናቱን ይስጥሽ ነው የምለው። ሌላ ምን ማለት ሄርሜ ጥናቱን ይስጥሽና ያው እንግዲህ የሚልሽን ይቅርታ ከመቀበል ውጭ መቼም አሁን አላደረገውም ብለሽ እንደኛ አትክጅም ማለት ነው። አይንሽን በእርግጥ ይቅርታ ልታደርጊለት ትችያለሽ፣ ግን ዛሬም ይቅርታ ብታደርጊለት ደግሞ ሁልጊዜም እንደለመደው ያው መሄዱ ነው። እንደ አይነት ሰው እኮ ጠበቃ አርጓዬ ወንዶች ግን ማለት ነው እናት ልክስክሶች ማለት ነው የሴት ልጅ ህይወት ለማበላሸት ዝም ብላችሁ እንደ ማንጎ አንድ የሚጥም ለማግኘት ያንን ንክስ እንደምታደርጉት ልክ ጥንቅሽ በሉት። በቃ ጥንቅሽኛ ሀገር ቤት ስቆርጥ የሚጥመውን ለማወቅ ሳይሆን እኔ ስለማላውቅ ጥንቅሽ በነክሽ የማውቀው ከማሽላ ውስጥ። እናንተም እንደዛ ናችሁ። አንድን ሴት ለማግኘት ሁሉንም መቅመስ አለባችሁ ነው። አልገባኝም ወይ አንዷን ጠበቅ አርጋችሁ መያዝ አለባችሁ። አንዷን ሴት ጠበቅ ወይ ደግሞ እንዳልሆነሽን ብላችሁ ለቃችኋል። እሷ የራሷን ህይወት እንድትኖር ማድረግ አለባችሁ እንጂ በዚህ ልክ የሰውን ህይወት ማበላሸት የሴት ልጅ ህይወት እንደዚህ ቁስቁልቁል ለማድረግ ተገቢ ነው ብላችሁ የምታስቡት? ኧረ ማርያምን እኔ እንጃ ምን እንደምልቻ አላውቅም። ካልሆንካት ለቀሃት ህይወቷን ትኖር እንጂ ሁልጊዜ ይቅርታ በሚል ሰበብ እየጎዳሃት ነው ያለው። አብርሃም አንተ እህት ቢሆን ማትፈቅደውን ማትወደውን በሰው ህይወት ላይ ማታደርግ ማለት ነው። ምክንያቱም ያቺ አንተ የምትጎዳት ሴት እሷም እንዳንተ ወንድም አላት። በበቀደምታ ከብሩኬ ጋራ ፍቅረኛ ናት አይደል? እና ምንድን ነው የሆነው? ሌላ ልጅ ይሄ ያንተ ልጅ ነው ብላ ስታመጣ ተጣላችሁ እሱ አይደል? አንተም የሚሰማ ስሜት አለ። ቪዲዮ ላይ ወጥታ ባትናገርም ያቺ ማናት ያንተ እህት ስለሆነች ነው። ስለዚህ አንተ ያ ስሜት ይሰማ ይሆናል። የሄርሜላም ወንድምና ቤተሰቦች እንደዛ ይሰማቸዋል ብለህ አስብ። ራሱ ወዳል በእኛ በራሳችን ሊደረግብን የማንፈልገውን ነገር በሌላ ሰዎች ሲደረግ ምንም የማይመስለን ዞሮ በእኛ እስካልመጣ ድረስ ማለት ነው። ለምን ይሄ ራስ ወዳድነት ነው። ሄርሜ ደግሞ ኩስተር በይበትና አንቺ የሆነ መልስ ስጭው። በቃ ሁልጊዜ ሲመጣ እንደዚህ የምትቀበዩ ሁልጊዜ ሲሄድም ሄደ ሲመጣም የምትቀበዩ አይነት ከሆነ እድሜ ልክሽን እየተጫወተብሽ የሴት ልጅ እድሜ ነው ደግሞ ያለው እንግዲህ የሴት ልጅ እድሜ እንደምታውቁት ነው። የኛ እድሜ የኛ ታላቅ ገና ምንም ሳይመስል የእሱ ታናሽ ሆነን ሴቶች ቶሎ የመጃጀት ቶሎ የማርጀት ቶሎ የመጎሳቆሉ ነገር አለ። እድሜያችን ቁሞ አይጠብቅም። በዛ መሀል አንቺ ሞሽ በምትጠብቅ ወይ የራስሽን ህይወት አልኖርሽ ከሱ ጋር እንድጀል በምትሳት እሱ አርጅቶ ላሽቆ ሰውነቱ መውለድ ይችላል። እኛ ሴቶች ደግሞ እድሜያችን እንደምታውቁት የተመጠነች ናት። ስለዚህ በእድሜያችን ካልሰራንበት እና በእድሜያችን ካልኖርንበት መጨረሻችን አያምርምና አሁን ቁርጥ ያለ ውሳኔ መወሰን አለብሽ። እሱ አሁንም ይቅርታውን እንደዚህ ነው ባሳምነሽ ይቅርታውን ተቀብለሽ አብረሽ ብኖር ነገር ያው ነው። ስለዚህ በቃ ቆራጥ አመራር መርተሽ ወይ መቀጠል ነው ወይ ሰሪው በቃ እቃውን አሰራ አድርጊው ቀለበት አድርጊበት ማለት ነው። ከከበሩና እሳ ላይ አይመስልሽም ወይ? እንደዛ አድርጊ ወይ ደግሞ እንግዲህ አስምለሽ አስገዝተሽ ከተሻለው ብለሽ መቀጠል ነው። ካልሆነ ግን እህቴ በእድሜሽ አትጫወቺ ነው የምለው። ይሄ የሚመለስ አይመስለኝም። ለአንቺም ለሌላ ሴቶችም የእድሜ ጨዋታ ነው እየያዘ ያለው። እንዴ ስንት ሴቶች እሱ ያበላሻቸው ሴቶች እንደመጡ ሁላችንም እናውቃለን፣ አይተናል። ከሄርሜላ ከሩታ ከወጣማ የኔ ነው እንጂ እሱ ከማንም ጋር መሆን አይችልም እያለች ነበር። ያችልም ፍቅረኛው ማለት ነው። ስለዚህ የምናውቀው እንኳ ቺዶ ፍቅረኛው ከዛ ደግሞ ሌሎችም መረ 3-4 አሉ ብዙዎች ናቸው። እንግዲህ የእነሱ ሁሉ ህይወት ተዘበራርቋል። ስለዚህ አሁንም የዚች ምስኪን ህይወት አታዘበራርቅ።
ራስን ቻል። በቃ የምታደርገውን ነገር ወቅ። እዛም ጥልቅ ቀለቅ ማለት አይበጭም። ያው ነው እኮ ግን እኮ ወንዶች እየመሰላችሁ ነው እንጂ እዛም ሄዳችሁ ጉድጓድ፣ እዚህም ሄዳችሁ አንድ ነው ቀዳዳው። የተለየ ነገር አይኖርም። የእድሜ ልዩነት ሊኖር ይችላል። በፍቅር ትንሽ ናት። የሁላችሁም እድሜ የተለያየ ነው። የሩታ ሜስችም ያ ልዩነት ሊኖር ይችላል። ከዛ ውጭ ከቀዳዳው ጋር ምንም ልዩነት የለውም። ስለዚህ አንዷ ጋር ረጋ ብለህ ተቀመጥ፣ እንዳበደ ውሻ እዛም እዚህም አትበል ነው ብለው ማለት ነው አብርሃም። ስለዚህ ራስህን እወቅ እላለሁ። ሰብስክራይብ ላይ እያደረጋችሁ አበረታቱኝ። ውድድና ማረቃችሁ